ዛሬ ቀጠሮን እንዴት በእንግሊዘኛ መያዝ እንደምንችል በደንብ በዝርዝር እንማራለን። እንገናኝ ወይ? የት ይመችሃል? ስንት ሰዓት እንገናኝ? ደስ ብሎኛል ስለተገናኘን፣ በጣም ጓጉቻለሁ፣ በጣም ይቅርታ ዛሬ አይመቸኝም። እነዚህ በሙሉ በተለያዩ ኤግዛምፕሎች ዛሬ አብረን እናያቸዋለን። ከዛ እነዚህ የተማርናቸውን ደግሞ as a conversation እንዴት አድርጋችሁ መጠቀም እንደምትችሉ መጨረሻ ላይ በደንብ በተለያዩ ኤግዛምፕሎች ኤክሰርሳይዝ አድርገን እንሰራቸዋለን። So the first portion is asking, okay? So the first thing that we do is እንገናኝ ወይ ብላችሁ መጠየቅ ብትፈልጉ how do we ask that? እስቲ ሞክሪ ኤደን። Shall we meet up? Shall we meet up ነው የሚሆነው ማለት ነው አይደል? So when you're asking መጀመሪያ shall we meet up የምትለውን መጠቀም ትችላላችሁ። This means ምን ማለት ነው? እንገናኝ ወይ ብላችሁ ፖላይት በሆነ መልኩ ትህትና ባለው መልኩ እየጠየቃችሁ ነው። ኦኬ ሶ ምንድነው ትህትና እንዲሆን ያደረገው? shall የምትለው ቃል ራሱ በጣም ትሁት የሆነች ቃል ናት። ፖላይት የሆነች ሞዴል ቨርብ ናት። ስለዚህ you're being very polite while asking someone to meet up with you ማለት ነው። So we said shall we meet up? ቆንጆ እንገናኝ ወይ ብላችሁ መጠየቅ ስትፈልጉ ማለት ነው። አሪፍ። ሌላ መጠየቂያ መንገድም አለ አይደለ? ለምሳሌ ዛሬ ብንገናኝ ሙድህ ነው እንዴ? or ይመችሃል ዛሬ would you be interested ብለን መጠየቅ እንችላለን። Okay? So how would we ask that? እስቲ ሞክሪ ኤደን። Would you be interested in meeting up? Would you be interested in meeting up ብላችሁ የዛን ሰው ኢንትረስት የዛን ሰው ፍላጎት መጠየቅ ትችላላችሁ ማለት ነው። ኦኬ would you be wouldም ልክ እንደሻል በጣም ፖላይት ናት። ኦኬ even though ሞዴል ቨርብ ላይ ስናየው would የዊል ፓስት ነው ብንለም ነገር ግን ልክ ፖላይት መሆን ስንፈልግ በጣም ትህትና ማድረግ ያለው ነገር ማድረግ ስንፈልግ you use would. okay so would you be interested in meeting up ይሆናል ማለት ነው አይደል? meeting up ማለት basically መገናኘት ማለት ነው አይደል? so would you be interested in meeting up? good. would you be interested in meeting up? basically shall we meet up ሌላ version ነው ማለት ነው አይደል? ሌላ በሌላ መልኩ አንድን ሰው መጠየቂያ መንገድ ነው። Good, let's do one more. ነገ የምትሰሪው ነገር አለሽ እንዴ ብዬ መጠየቅ ብፈልግስ? ነገ የምትሰሪው ነገር አለሽ? or ነገ የምትሰራው ነገር አለ? ነገ የምትሰሩት ነገር አላችሁ ብለን መጠየቅ ብንፈልግስ? Are you doing anything tomorrow? Are you doing anything tomorrow ብላችሁ መጠየቅ ትችላላችሁ ማለት ነው። you ላንተ፣ ላንቺ፣ ለእናንተ መስራት ይችላል። okay so what do we say? Are you doing okay anything tomorrow? or የምትፈልጉትን እናንተ መቀየር ትችላላችሁ እዚህ ጋር are you doing anything tomorrow, next week, next month እናንተ የምትፈልጉትን time adverb እዚህ ጋር መክተት ይቻላል። but the point is ምን ማድረጋችን ነው? what we're trying to do is free ነህ ወይ ብለን መጠየቅ ስንፈልግ you can use are you doing anything tomorrow? okay good so we asked that person if interested እንደሆኑ ፍላጎታቸው ከሆነ መገናኘት እንገናኝ ወይ ብለን ጠይቀናል። ነገ የምትሰራው ነገር አለ ወይ ብለን ጠይቀናል። ከዚህ በኋላ የሚቀጥለው አዎ ምንም የምሰራው ነገር የለኝም ወይ ደግሞ እሺ እንገናኝ ካለን or ካለችን ቀጥሎ ምንድነው የምናስተካክለው? ቦታና ሰዓትን እናስተካክላለን ማለት ነው አይደል? ቦታና ሰዓትን እናስተካክላለን። that is called setting time and place. okay set ማድረግ ማለት means basically ማስተካከል ማለት ነው። okay so set time and place. እሺ so what if you wanted to say መቼ ነው የሚመችው ወይ መቼ ነው ወይ ሰዓት ያለ ብለን መጠየቅ ብንፈልግ እንዴት ነው የምንጠይቃቸው? when are you free? when are you free አይደለ? so መቼ ብለን ስንጠይቅ ማንን ነው የምንጠቀመው? when. good አንተ አንቺ እናንተ ስንል you ነው ከዩ ጋር መሄድ የሚችለው are ነው so when are you free? we're basically asking when ካልን ስለምን እያወራን ያለ ነው? ስለ ጊዜ ነው ማለት ነው አይደለ? so when are you free ይሆናል ማለት ነው። good when are you free? let's do another one. ስንት ሰዓት እንገናኝ ታዲያ? ቅድም እንገናኝ ስንል shall we meet up ብለናል። so ስንት ሰዓት እንገናኝ ታዲያ ብለን መጠየቅ ብንፈልግስ? what time shall we meet up? yes what time shall we meet up? ስንት ሰዓት ስትሉ
you say what time እንገናኝ ወይ shall we meet up ይሄን ቅድም አይተናል what time shall we meet up good so what we're basically doing is አሁን ምን እያደረግን ነው ሰዓትን እያስተካከልን ነው ማለት ነው አይደለ good ነገ ምሳ ይመችሻል እንዴ ብዬ መጠየቅ ብፈልግስ how would I ask that are you available for lunch yes are you available for lunch ይሆናል ማለት ነው so ይመችሻል ስንል available okay are you available for lunch good so ምሳ ራሱ ስንል ሰዓት እያስተካከልን አይደለም እንጂ እስካሁን ድረስ ምን እያደረግን አይደለም we're not really setting the place አይደለም so we're asking for time are you available እዚህ ጋር time እንደሆነ የምትነግረን ማናት lunch ናት ኦኬ አሁን እሺ when are you free ስንለው in the afternoon ሊለን ይችላል አይደለ ከሰዓት ላይ so የት እንገናኝ ብላችሁ መጠየቅ ብትፈልጉ ደግሞ you're going to ask these questions okay where shall we meet up what time shall we meet up ብለን ነበር ቅድም ስለ ሰዓት ስናወራ አሁን የት ማለት ስትፈልጉ where መጠቀም ትችላላችሁ so where shall we meet up yet እንገናኝ ብላችሁ you're basically asking that person ማለት ነው where shall we meet up that is setting the place another thing ያሰብከው ቦታ አለ እንዴ ወይ የመጣለ ቦታ አለ እንዴ ብላችሁ መጠየቅ ስትፈልጉ do you have a place in mind do you have a place in mind ይሆናል ማለት ነው so ይሄ ያሰብከው ወይ ያቀድከው ቤት አለ ወይ ብለን መጠየቅ ስንፈልግ you can use it do you have a place in mind okay so basically እነዚህ ጥያቄዎች በመጠየቅ ምን እናደርግን ማለት ነው we set the time and the place አይደለ በኋላ ላይ በደንብ ኤክሰርሳይዝ እያደረግናቸው ስንመጣ እነዚህ ጥያቄዎች ራሳቸው የሆኑ መልሶች አሉ አይደለ of course 7 ሰዓት ማለት እንዴት እንደምንችል previously we have seen it on the time telling አይደለ so we're also going to practice that along with this ማለት ነው for now we have seen how to ask and how to set the time and the place እንዴት አድርገን መጠየቅ እንደምንችል አንድን ሰው እንገናኝ ወይ ብለን ሁለተኛ ደግሞ ሰዓትና ቦታን እንዴት ማስተካከል እንደምንችል አይተናል ማለት ነው ኦኬ ሶ አሁን ደግሞ እንዴት ያንድን ሰው ግብዣ መቀበል እንደምንችል እናያለን ማለት ነው ሶ መቀበል is called accepting አይደለ ሶ የመጀመሪያ accept ስታረጉ በጣም ደስ ይለኛል ማለት ብንፈልግ እንዴት ነው የምንለው ኤደን በጣም ደስ ይለኛል I would love to I would love to ይሆናል ማለት ነው አይደለ I would love to this means በጣም ደስ ይለኛል ብላችሁ በደም ኤክስክሌም አድርጋችሁ እንድታወሩ ነው የሚረዳን አይደለ I would love to ብዙ ጊዜ እንደዚህ በጣም ደስ ብሎን የምናገራቸው ነገሮች ካጠገቡ exclamation mark ታገኛላችሁ okay this is very common so whenever you read it እናንተም ተሆናችሁን ከፍ አድርጋችሁ ነው የምትናገሩት ማለት ነው I would love to እንደዚህ ብለን ነው የምንመልሰው ማለት ነው ቆንጆ አሪፍ ሐሳብ ይመስላል ከሆነስ እንዴት ማለት ይችላሉ አሪፍ ሐሳብ ይመስላል that sounds great አይደለ that sounds great or that sounds like a great idea የምትለውን መጠቀም ትችላላችሁ ማለት ነው that sounds great so ይሄን በሙሉ የምትጠቀሙት መቼ ነው accept ስታረጉ የአንድ ሰው ግብዣ መቀበል ስትፈልጉ ነው እነዚህ የምትጠቀሙት ማለት ነው ኦኬ ለምሳሌ ዛሬ ምሳ ለምን አብረን አንበላም ማን ቢላችሁ ይሄ ሰው that sounds like a great idea ይሄ በጣም ጥሩ ሐሳብ ይመስላል ብላችሁ ኮምፕሊመንት እንድታረጉት ነው ይሄ እንትን ያለው ማለት ነው this basically means yes let's eat lunch ማለት ግዴታ አይጠበቅባችሁ እነዚህን በመናገር agree እንዳረጋችሁ accept እንዳረጋችሁ መናገር ይቻላል ማለት ነው ኦኬ ቆንጆ what if they wanted to say ጓግቻለሁ ወይም እስኪደርስ በጣም excited ሆኛለሁ ብለው መናገር ቢፈልጉስ how would they say that it's like በጣም ጓግቻለሁ ለምሳሌ ወይ ሰዓቱ እስኪደርስ ድረስ በጣም ጓግቻለሁ ማለት ቢፈልጉ ምንድነው የሚሉት they say look forward ሲባል ሰምተሽ ታውቂያለሽ yes no but look forward ማድረግ ማለት ነው መጓጓት okay so looking forward to it ይሆናል ማለት ነው I'm looking forward to it ማለት ትችላላችሁ ወይም ደግሞ simply I am not አውጥታችሁ you can say looking forward to it okay this means
በጣም ጓጉቻለሁ ሰዓቱ እስኪደርስ እና I'm looking forward to it. Okay, forward ማለት ወደፊት ማለት ነው አይደለ? looking መመልከት ነው. so imagine ያ ሰው ቀጠሮ ሲይዛችሁ ጊዜውን ቀን ያያሰባችሁ በጣም ደስ ይላችሁ ስለሆነ we say looking forward to it, or you can add I am ምትለዋን so I am looking forward to it እያለን መመለስ እንችላለን. These are the ways that you can accept. Of course, whenever you're accepting, thank you የምትለዋን ቃል መጠቀምም it's appropriate. Thank you, I'd love to. Thanks, that sounds like a great idea. Thanks, I'm looking forward to it እያላችሁ ያንን ሰው ማመስገን ትችላላችሁ ማለት ነው. Since it's good to be very polite. ትሁት መሆኑ ስለማይጎዳ ማለት ነው. ቆንጆ. What if we wanted to decline? Decline ማለት ምን ማለት ነው? we አይመቸኝም ብላችሁ ግብዣውን ባትቀበሉት is called declining. Okay, so decline ማድረግ ስንፈልግ it's also very important to be even more polite. decline ስታደርጉ በጣም polite መሆን በጣም አስፈላጊ ነው አይደለ? simply በጣም ይቅርታ ግን አይመቸኝም እንዴት ማለት ይችላሉ? ይቅርታ ግን አይመቸኝም. I'm afraid I can't make it. Yes, I am afraid I can't make it ነው የሚሉት. Okay, this basically means I'm afraid ፈራለሁ ማለት ብቻ አይደለም. English ላይ አንዳንድ ቃላቶች they don't necessarily mean it. አሁን I'm afraid ማለት ትችላላችሁ simply, ግን እንደዚህ አይነት ኤክስፕሬሽኖች ላይ ስትጠቀሟቸው እንደ I am sorry ያገለግሏቸዋል። ነገር ግን ከ I am sorry በላይ በጣም polite በጣም ቆንጆ ሆኖ ይገኛሉ. Okay, so you can say I am afraid I can't make it. I can't make it ማለት አይመቸኝም ማለት ነው. Okay, I can't make it. እሷ አይመቻትም ቢሆን she can't make it. አይመቸንም እኛ ቢሆን we can't make it እያላችሁ በፈለጋችሁት መልኩ መቀየር ትችላላችሁ. Okay, but I'm afraid I can't make it basically means በጣም ይቅርታ ነገር ግን አይመቸኝም እዛ ቦታ ለመምጣት ካንተ ጋር ለመገናኘት አልችልም ብላችሁ እንድትናገሩ ይረዳችኋል ማለት ነው. አንዳንድ ጊዜ ደግሞ ግዴታ ወይ ሰዓቱ ስላልተመቸን ብቻ ላይሆን ይችላል. ቀድመን already አስቀድመን ቀጠሮ ይዘን ሊሆን ስለሚችል ይሄንን ዲክላይን ለማድረግ ወይም ላለመቀበል ምክንያት ማድረግ ትችላላችሁ. ለምሳሌ ቀድመሽ ብትጠይቂኝ በጣም ይሻል ነበረ አስቀድሜ ሌላ ቀጠሮ ይዣለሁ ብዬ እንዴት መናገር እችላለሁ? Remember, it's very good to be polite. Okay, try asking that. I ask. I wish you asked earlier. Yes, I wish you asked earlier. ቀጠሮ already ይዣለሁ ስትይ I already have plans. I already have plans ይሆናል ማለት ነው. Okay, so I wish you asked earlier ስንል wish ምኞት ነው አይደለ? so አስቀድመሽ ብትጠይቂኝ አስቀድመ ብትጠይቀኝ አይ ጥሩ ነበረ ብላችሁ እንደምኞት እንድታስቀምጡት ነው አይደለ? I wish you asked earlier. so ቀደም ብለሽ ብትጠይቂኝ ኖሮ በእርግጠኝነት እሺ ይል ነበር ማለት ነው. Okay, I wish you asked earlier. I already have plans. already ማለት ያው አስቀድሞ ማለት ነው አይደለ? have plans ያው ቀጠሮ እንደሆነ ቀድም ተነጋግረንበታል. so I wish you asked earlier. I already have plans የምትለውን መጠቀም ትችላላችሁ. Okay, I wish you asked earlier. I already have plans. This means አስቀድመሽ ብትጠይቂኝ ጥሩ ነበረ አስቀድሜ እኔ ሌላ ቀጠሮ ያስኩበት ሰዓቱን ብላችሁ እንድትናገሩ ነው ማለት ነው. ነገር ግን እንዲያመልጣችሁ የምትፈልጉት ቀጠሮ አይደለም። ስለዚህ ወደዛኛው ይዘዋወርልኝ ማለት ብንፈልግ እንዴት ማንችላለን? ለምሳሌ ለሚቀጥለው ቅዳሜ ይዘዋወርልኝ እንዴት ብዬ መጠየቅ እችላለሁ? try. Can we do next Sunday? Can we do next Sunday ማለት ይቻላል? Yes, that is correct. Can we do next Sunday? Sure. Or you can say can we reschedule? Okay, can we do ብላችሁ ማጠቅ ይችላላችሁ። ወይም ደግሞ can we reschedule? schedule ማለት ያው የተስተካከለው ጊዜ ማለት ነው, right? so can we reschedule on ለምሳሌ የሚቀጥለው ቅዳሜ ፋንታ ምናምን ብላችሁ መጠቀም ስትፈልጉ instead. Okay, so can we reschedule? Okay, can we reschedule ድጋሜ ማዘዋወር ድጋሜ መቅጠር ማለት ነው አይደለ? ግን ለመቼ ለሚቀጥለው ቅዳሜ ይዘዋወርልኝ ወይ ብላችሁ ቀጠሮ
ወደዛኛው ስትወስዱት you can say can we reschedule on dash instead. Alright, so this is how you decline making plans ማለት ነው አይደለ? This is how you decline a plan. So we have seen እንዴት መጠየቅ እንደምንችል፣ እንዴት አድርገን ቦታና ሰዓት እንደምናስተካክል፣ እንዴት አድርገን accept እንደምናደርግ፣ እንዴት አድርገን decline እንደምናደርግ. Let's revise all of them one more time. ከዛ በኋላ በደንብ ምን እናደርገዋለን? በደንብ ኤክሰርሳይዝ እናደርገዋለን። ኦኬ ሶ let's start with asking አይደለ? እንገናኝ ወይ ብለው እንዴት መጠየቅ ይችላሉ? shall we meet up? shall we meet up ይሆናል ማለት ነው። ብንገናኝ ይመችሃል ምናምን ብለው ሲጠይቁ will you be interested in meeting up? would you be interested in meeting up? ነገ የምትሰሪው ነገር አለሽ እንዴ? are you doing anything tomorrow? are you doing anything tomorrow? so this is how you ask while making plans ማለት ነው። ሰዓትና ቦታ ስናስተካከል የተለያዩ ሜቶዶች መጠቀም እንችላለን። መቼ ነው የሚመችሽ ስልሽ when are you free? when are you free? ስንት ሰዓት እንገናኝ ታዲያ? what time shall we meet up? what time shall we meet up? ለምሳ ይመችሻል? are you available for lunch? are you available for lunch? የት እንገናኝ ታዲያ? where shall we meet up? okay የት እንገናኝ? where shall we meet up? ያሰብከው ቦታ ያሰብሽ ቦታ አለ እንዴ ስንል do you have a place in mind? do you have a place in mind ይሆናል ማለት ነው። good. the next is to accept. እንዴት አድርገን accept ማድረግ መቀበል እንደምንችል በጣም ደስ ይለኛል ማለት ቢፈልጉ እንዴት ይሉናል? I would love to. I would love to አይደለ? አሪፍ ሀሳብ ይመስላል ስትሉ ደግሞ that sounds great ወይም that sounds like a great idea የምትለው መጠቀም ትችላላችሁ። ጓጉቻለሁ ሲሉስ በጣም ጓጉቻለሁ that sounds great. that sounds great ማ አሪፍ ነው። ጓጉቻለሁ ሲሉ look forward. yes looking forward to it ይሆናል ማለት ነው። good. አይመቸኝም ማለት ስትፈልጉ you have to be very polite. okay accept ስናደርግ thank you የሚለውን መጠቀም ትችላላችሁ። decline ስናደርግ ደግሞ I'm sorry ማለት ይቻላል, but it's better to be even more polite. ስለዚህ በጣም ይቅርታ ግን አይመቸኝም ስትሉ I'm afraid I can't make it. I'm afraid I can't make it ይሆናል ማለት ነው። ቀድመሽ ብትጠይቂኝ ኖሮ አሪፍ ነበረ ምክንያቱም አስቀድሜ ቀጠሮ ይዣለሁ ስንል I wish you asked earlier. I already have plans. I wish you asked earlier. I already have plans. ቆንጆ ወደሚቀጥለው ይዘዋወርልኝ እንዴ ስትሉ can we reschedule on dash instead or can we do ዳሽ ብላችሁ መጠየቅ ትችላላችሁ። ለምሳሌ የሚቀጥለው ቅዳሜ ከሆነ can we do next Saturday ብላችሁ መጠየቅ ትችላላችሁ። ወይም ደግሞ can we reschedule on next Saturday instead ብላችሁ መጠየቅ ይቻላል ማለት ነው። good. so let's do a quick exercise with all of this አይደለ? so we're going to create a scenario. እዛ scenario ላይ እንዴት in real life እንዴት አድርገን መጠቀም እንደምንችል እናያለን ማለት ነው። okay so we have seen እነዚህ ነገሮች በሙሉ ምን ማለት እንደሆኑ ስለዚህ it's going to be very simple to do an exercise with them ማለት ነው. so without any interruption እንዴት አድርገን real life scenario ላይ በእንግሊዘኛ ቀጠሮ መያዝ እንደምንችል አብረን እናያለን. go ahead. are you doing anything tomorrow? no I'm not really doing anything tomorrow. okay shall we meet up? yes that sounds like a great idea. when are you free? I mean, I guess I'm available all day, but like, where shall we meet up then? Do you have a place in mind? I have a new restaurant. Oh, you have a new restaurant to try? Yeah. Oh, okay. I don't know if I can make it tomorrow. What time are you thinking? let's meet up at 7 o'clock. 7 o'clock? Oh, that's too bad. I have something to do at 7 o'clock. I'm really sorry. I'm afraid I can't make it. Can we reschedule on like next Saturday instead? Yeah? Okay. We can. Oh, that's great. I'm really looking forward to it. Thanks for the invitation. you're welcome. You're welcome. Good. So this is how you do አንድ ቀጠሮ አይደለ? so basically ምንድን ያደረግነው ነገ ይመችሻል ወይ እንገናኝ ወይ አው ምንም ነገር ያደረኩኝ አይደለም, right? so this is how the conversation went. she said are you doing anything tomorrow? ነገ የምታደርጊው ነገር አለሽ ወይ አይደለ? ከዛ በኋላ I said we ነገ ምንም ነገር አልሰራም, right? then she asked shall we meet up? እንገናኝ ወይ? I replied what? I would love to. that sounds like a great idea አልኩኝ አይደለ? አሪፍ ሀሳብ ይመስለኛል።
ከዛ ግን because ሰዓቱ ሙሉ ስለማይመቸኝ what time are you thinking አልኳት። ስንት ሰዓት ነው የምታስቢው or የት እንገናኝ where shall we meet up so she's like ስትለኝ የምታስቢ ቦታ አለ እንዴ ምናምን ነገር ሰዓት I have a new restaurant that I want to try አለ አንድ አዲስ ሬስቶራንት አለ መሞከር የምፈልገው አለችኝ። 7 ሰዓት ላይ እንገናኝ አለችን let's meet up at 7 ግን እኔ 7 ሰዓት ላይ አይመቸኝም። ስለዚህ how do I decline? I'm afraid I can't make it. Can we reschedule on next Saturday instead? የሚቀጥለው ቅዳሜ ይሁንልን ወይ እናዘዋውረው ወይ ተባባልን ማለት ነው። So basically we asked, we set the time and place, we accepted, we declined. So this is how you make plans አይደለ? Basically እነዚህ ነገሮች የምትጠቀሙት ልክ እንደዚህ ነው። I'm pretty sure ከዚህ በኋላ ብዙዎቹ እንደምትጠቀሟቸው። Thank you so much for watching እስካሁን ድረስ። ይሄንን ቪዲዮ ከወደዳችሁት like, share, comment, subscribe በማድረግ የኢሜጅ ፋሚሊን ይቀላቀሉ። የደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። Goodbye.